ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች፣ ዛሬም እንደተለመደው በሌላ ቪዲዮ ለእናንተ መጥቻለሁ። በዛሬ ቪዲዮ የምንመለከተው ስለ ሽንት ቧንቧ ኢንፌክሽን ነው። ብዙ ሰዎች ስለ ሽንት ቧንቧ ኢንፌክሽን የጠለቀ እውቀት የላቸውም። ያላቸውም ሰዎች ብዙ የሚሳሳቷቸው ነገሮች አሉ። እሱን ዛሬ እንመለከታለን። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ አብራችሁ መቆየት ነው። ለማታውቁኝ ዶክተር ከበደ ይልማ እባላለሁኝ። እዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በመጀመሪያ የሽንት ቧንቧ ኢንፌክሽን ምንድነው የሚለውን ነገር እንመለከታለን። ከዛ ሲቀጥል ደግሞ ምልክቶቹ ምንድናቸው፣ ሴቶች ለምንድነው ለሽንት ቧንቧ ኢንፌክሽን በጣም ተጋላጭ የሚሆኑት የሚለውን እንመለከታለን። የሽንት ቧንቧ ኢንፌክሽን ካልታከመ የሚያስከትለው ጉዳት አለ፣ እሱ ምንድነው የሚለውን ነገር እንመለከታለን። ከዛ ማለፍ ሲል ደግሞ ሕክምናው እንዴት ነው የሚለውን ነገር እንመለከታለን። አብራችሁኝ እስከ ቪዲዮ መጨረሻ እንድትቆዩ ከእናንተ ይጠበቃል ማለት ነው። በመጀመሪያ የሽንት ቧንቧ ኢንፌክሽን ምንድነው የሚለውን ነገር እንመልከት። የሽንት ቧንቧ ኢንፌክሽንን ከማየታችን በፊት የአንድ የታካሚን ታሪክ እንመልከት። የ28 ዓመት ወጣት ናት። በተደጋጋሚ ሽንት ቤት ትመላለሳለች። ሽንት ቤት በምትመላለስበትም ሰዓት የሚሸናው የሽንት መጠን በጣም ትንሽ ነው። ትንሽም ሆኖ እሱም ብቻ አይደለም፣ ህመም አላት። ህመም ይሰማታል። ግን ይህንን ችላ በማለት ምን ታደርጋለች? ውሃ ብቻ ትጠጣለች። ውሃ በምትጠጣበትም ሰዓት ይሄ ህመም ስሜት ሊጠፋላት አልቻለም። የሽንት መጠኑም ይሄ ጠብጠብ የሚለው ሽንት በሚሸናበት ሰዓት ላይ የሚያሰቃያትም ነገር ይጠፋላት አልቻለም። በተደጋጋሚ ውሃዋን ብቻ ነው እየጠጣች የነበረው። ከቀናት በኋላ ምን ተከሰተ? ከፍተኛ የሆነ ሙቀት ተከሰተባት፣ የጎን ህመም ተከሰተባት፣ ማስታወክ፣ ማቅለሽለሽ፣ የምግብ ፍላጎቷ መቀነስ ተከሰተባት። ይህም ሆኖ ግን እሷ ወደ ሕክምና ተቋም አልሄደችም። በስተመጨረሻ በጣም የህመም ስሜቱ እየባሰ ሲሄድ ነው ወደ ሕክምና ተቋም ሄደችው ማለት ነው። ስለዚህ የሽንት ቧንቧ ኢንፌክሽን መሆኑን አላወቀችም፣ ወይም አውቀው ሕክምና ለማድረግ ፈቃደኛ አልነበረችም እች ሴት ማለት ነው። ግን እናንተም እንደዚህ አይነት ነገሮችን የምታረጉ ከሆነ ከፍተኛ የሆነ ጉዳትን ይገጥማቸዋል። ስለዚህ በአፋጣኝ እንደዚህ አይነት ችግሮች በሚከሰቱበት ሰዓት ላይ ወደ ሕክምና ተቋም መሄዱ አግባብ ነው ማለት ነው። በመጀመሪያ የሽንት ቧንቧ ኢንፌክሽን ምንድነው የሚለውን ነገር እንመልከት። የሽንት ቧንቧ ኢንፌክሽን የሽንት ሲስተም የምንለው አለ፣ ዩሪናሪ ሲስተም የምንለው። ያ የዩሪናሪ ሲስተም በኢንፌክሽን በሚጠቃበት ሰዓት ላይ የሽንት ቧንቧ ኢንፌክሽን እንለዋለን። የላይኛው የሽንት ቧንቧ ኢንፌክሽን አለ፣ የታችኛው የሽንት ቧንቧ ኢንፌክሽን አለ። በአጠቃላይ ነው የምንመለከተው። የመጀመሪያው ዩሬትራል ኢንፌክሽን በሚኖርበት ሰዓት ላይ የሽንት ቧንቧ ኢንፌክሽን ብለን እንጠራዋለን። ዩሬትራ የምንለው ከሽንት ፊኛችን ወደ ውጭ ሽንት እንዲወጣ የሚያደርገው ነው። የእሱ ኢንፌክሽን በሚኖርበት ሰዓት ላይ ዩሪናሪ ትራክት ኢንፌክሽን እንለዋለን። የሽንት ፊኛችን ከረጢቱ ኢንፌክሽን በሚኖርበት ሰዓት ላይ ምን እንላለን? የሽንት ቧንቧ ኢንፌክሽን እንላለን። ዩሬተር የምንለው አለ፣ ከኩላሊታችን ወደ ሽንት ፊኛችን ሽንት ይዞ የሚሄደው ቱቦ፣ እሱ ኢንፌክሽን በሚኖርበት ሰዓት ላይ የሽንት ቧንቧ ኢንፌክሽን ብለን እንጠራዋለን። ሌላኛው ደግሞ ኩላሊታችን በራሱ ኢንፌክሽን በሚከሰትበት ሰዓት ላይ የሽንት ቧንቧ ኢንፌክሽን ብለን እንጠራዋለን ማለት ነው። ስለዚህ የሽንት ቧንቧ ኢንፌክሽን የምንለው የላይኛውና የታችኛው ነው። ከኩላሊታችን ጀምሮ እስከ ታች ሽንት መውጫው ድረስ ያለው ኢንፌክሽን በሚኖርበት ሰዓት ላይ የሽንት ቧንቧ ኢንፌክሽን ብለን እንጠራዋለን ማለት ነው። የሽንት ቧንቧ ኢንፌክሽን እንዲከሰት የሚያደርጉ የተለያዩ ምክንያቶች አሉ። ከነዚህ ምክንያቶች ውስጥ የመጀመሪያው ምንድነው? ባክቴሪያው ከሰገራ መውጫችን አለ አይደለ? ከሱ ወደ ሽንት ፊኛችን የሚገባ ከሆነ አንደኛው ምክንያት ነው። ይሄ ዋነኛው ምክንያት ነው የሽንት ቧንቧ ኢንፌክሽን እንዲከሰት ማለት ነው። ሁለተኛው ምክንያት ምንድነው? ሽንትን ለረጅም ሰዓት መያዝ ነው። ብዙ ሰዎች ሽንትን ለረጅም ሰዓት ይይዛሉ። ለምሳሌ ተማሪዎች ሽንታቸውን ለረጅም ሰዓት ይይዛሉ። ሾፌሮች፣ የቢሮ ሰራተኞች፣ የተለያዩ ስራ ላይ ያሉ ሰዎች ሽንታቸውን ለረጅም ሰዓት ይይዛሉ። ሽንታቸውን ለረጅም ሰዓት በሚይዙበት ሰዓት ላይ የሽንት ከረጢታቸው ውስጥ ያለው ባክቴሪያ ወደ ውጭ ስለማይወጣ እዛው የተራባ ምንን ይፈጥራል? የሽንት ቧንቧ ኢንፌክሽንን ይፈጥራል ማለት ነው። ስለዚህ የሽንት ቧንቧ ኢንፌክሽንን የሚያስከትለው ሁለተኛው ምክንያት ምንድነው ማለት ነው? ለረጅም ሰዓት ምንን መያዝ? ሽንትን መያዝ ማለት ነው። ሶስተኛው ምክንያት ምንድነው? በበቂ ሁኔታ ውሃ አለመጠጣት ነው። በበቂ ሁኔታ ውሃ አልጠጣችሁም ማለት ፊኛችሁ ውስጥ ያለው ባክቴሪያ እየተራባ እዛው ይቆያል፣ ወደ ውጭ አይወገድም። እሱ ደግሞ ምንን ያስከትላል? የሽንት ቧንቧ ኢንፌክሽን እንዲከሰት ያደርጋል ማለት ነው። አራተኛው ምክንያት የንጽህና ሁኔታ ነው። በተለይ ደግሞ ሴቶች በምታጸዱበት ሰዓት ላይ መጸዳት ያለበት ሽንት ቤት ከተጠቀማችሁ በኋላ ከፊት ለፊት ወደ ኋላ ነው መጸዳት ያለበት። በግዴለሽነት ከኋላ ወደፊት በምታጸዱበት ሰዓት ላይ ምንድነው የሚከሰተው? እዛ ሰገራ መውጫችሁ አካባቢ ላይ ያለው ባክቴሪያ ወደ ሽንት ከረጢታችሁ እንዲሄድ ያደርግና ኢንፌክሽን እንዲፈጠር ያደርጋል ማለት ነው። ይሄ አራተኛው ምክንያት ነው። ምንን የሚያስከትለው? የሽንት ቧንቧ ኢንፌክሽን እንዲከሰት የሚያደርገው ምክንያት ማለት ነው። አምስተኛው ምክንያት ምንድነው? ከግንኙነት በኋላ ሽንትን አለመሽናት ነው። በግንኙነት ሰዓት በተለይ ደግሞ ሴቶች ላይ ማህፀን አካባቢ ላይ ያለው ባክቴሪያ ወደ ሽንት ፊኛ እንዲመጣ ያደርጋል። ይህም የሽንት ቧንቧ ኢንፌክሽን እንዲከሰት ያደርጋል ማለት ነው። ስለዚህ ከግንኙነት በኋላ ምን ማድረግ አለባችሁ? ሽንታችሁን መሽናት አለባችሁ ማለት ነው። እነዚህ 5 ምክንያቶች ምንን የሚያስከትሉ ናቸው? የሽንት ቧንቧ ኢንፌክሽንን
የሚያስከትሉ ምክንያቶች ናቸው ማለት ነው። የሽንት ቧንቧ ኢንፌክሽን በሚኖርበት ሰዓት ላይ የሚታዩ ምልክቶች አሉ። እነሱ ምልክቶች እንመልከት። የመጀመሪያው ምንድነው? ሽንት ቶሎ ቶሎ መምጣት ነው። ሁለተኛው ምልክት ሽንት ቤት በምትሄዱበት ሰዓት ላይ ሽንታችሁ መንጠባጠብ ብቻ ነው። ቶሎ ቶሎ ትሄዳላችሁ፣ ነገር ግን የሚመጣው የሽንት መጠን በጣም ዝቅተኛ ነው። ሌላኛው ከሆዳችሁ በታች የህመም ስሜት መሰማት ወይም ከእምብርታችሁ በታች የህመም ስሜት መኖር ነው። የጀርባ ህመም ሌላኛው ምልክት ነው። ከዛ ማለፍ ሲል ደግሞ የጎን ህመም ይኖራቸዋል። የሰውነት ሙቀታቸው ከፍ ማለት ይኖራል ማለት ነው። እነዚህ ምልክቶች ምንድናቸው? የሽንት ቧንቧ ኢንፌክሽን በሚኖርበት ሰዓት ላይ የሚኖሩ ምልክቶች ናቸው ማለት ነው። ብዙዎቻችን የሽንት ቧንቧ ኢንፌክሽንን በተመለከተ ትክክል ያልሆኑ ነገሮችን እንሰማለን። ከነዚህም ነገሮች ውስጥ የመጀመሪያው ምንድነው? የሽንት ቧንቧ ኢንፌክሽን የሚከሰተው ንጽህናቸውን የማይጠብቁ ሰዎች ላይ ነው ብለን እናስባለን። ነገር ግን ይሄ እውነት አይደለም። የሽንት ቧንቧ ኢንፌክሽን የትኛውም ሰው ላይ ይከሰታል። ንጽህናውን የሚጠብቅ ሰው ላይ ማይጠብቅ ሰው ላይም ምን ይከሰታል? የሽንት ቧንቧ ኢንፌክሽን ይከሰታል። ሁለተኛው ነገር ምንድነው? የሽንት ቧንቧ ኢንፌክሽን ምልክቱ ከጠፋ በኋላ ህክምና አለማድረግ ነው። ምልክቱ ጠፍቷል፣ ስለዚህ ህክምና ባረግም ምንም ጥቅም የለውም ብሎ የሚያስቡ ሰዎች አሉ። እንደዛ አይደለም። የሽንት ቧንቧ ኢንፌክሽን ምልክቱ ቢጠፋም ባክቴሪያው እየተራባ ሊሆን ይችላል። ይሄ ደግሞ የከፋ የኩላሊት ጉዳትን ስለሚያስከትል ይሄ ነገር ትክክል ስላልሆነ ምን ማድረግ መቻል አለባችሁ? መታረም መቻል አለባችሁ ማለት ነው። ሌላኛው የሽንት ቧንቧ ኢንፌክሽን ቀደም የተመለከትላት ልጅ አለች አይደለ? እሷ ምልክቶችን እያየች ነበር። ነገር ግን ምልክቶቹን ውሃ በመጠጣት ብቻ ወይም የሽንት ቧንቧ ኢንፌክሽን ውሃ በመጠጣትም ብቻ ማስቀረት እችላለሁ ብሎ ማሰብ ነው። ይህም የተሳሳተ አመለካከት ነው። ስለዚህ ይህንንም አመለካከታችሁን ምን ማድረግ አለባችሁ? ማረም መቻል አለባችሁ ማለት ነው። የሽንት ቧንቧ ኢንፌክሽን ከወንዶች ይልቅ ሴቶች ላይ ለምንድን ነው የሚበዛው የሚለውን ነገር እንመልከት። የተለያዩ ምክንያቶች አሉ። ከነዚህም የመጀመሪያው ምክንያት ምንድነው? ዩሬተራ የምንለው ሽንት ማስወጫው ቱቦ አጭር ስለሆነ ነው ሴቶች ላይ ከወንዶች ይልቅ ማለት ነው። ለዛ ለሽንት ቧንቧ ኢንፌክሽን ተጋላጭ ናቸው። ሌላኛው ሰገራ መውጫ፣ ሽንት መውጫ እና ሴት ልጅ ብልት ምን ስለሆኑ ነው? ቅርብ ስለሆኑ ምን ይከሰታል ማለት ነው? ሴቶች ላይ የሽንት ቧንቧ ኢንፌክሽን በበለጠ ከወንዶች ይልቅ ይከሰትባቸዋል ማለት ነው። እነዚህ ምክንያቶች ሴቶች ላይ የሽንት ቧንቧ ኢንፌክሽን በይበልጥ እንዲከሰት የሚያደርጉ ምክንያቶች ናቸው ማለት ነው። አሁን ደግሞ የምንመለከተው ነገር ምንድነው? የሽንት ቧንቧ ኢንፌክሽን መቼ ነው ከባድ የሚሆነው የሚለውን ነገር ነው የምንመለከተው። የሽንት ቧንቧ ኢንፌክሽን ከባድ የሚሆነው መቼ ነው? ወደ ኩላሊት ኢንፌክሽኑ ከሄደ ነው በጣም ከባድ የሚሆነው ማለት ነው። እሱም መቼ ነው? በስርዓቱ ያንን የሽንት ቧንቧ ኢንፌክሽን ካልታከማችሁት ወይም ምልክቶቹን ችላ ብላችሁ ከተዋችሁት ወደ ምን ይሄዳል? ወደ ኩላሊታችሁ ይሄዳል። ወደ ኩላሊታችሁ በሚሄድበት ሰዓት ላይ ምን ብለን እንጠራዋለን? ፓይሎኔፍራይተስ ብለን እንጠራዋለን። ፓይሎኔፍራይተስ በሚኖርበት ሰዓት ላይ ደግሞ የተለያዩ ምልክቶች አሉ። እነዚህ ምልክቶች ውስጥ ከፍተኛ የሆነ ሙቀት ይኖራል፣ ማቅለሽለሽ ይኖራል፣ ማስታወክ ይኖራል፣ የጎን ህመም ይኖራል፣ ደም የቀላቀለ ሽንት ይኖራል፣ ሌሎችም ምልክቶችም ይኖራሉ። ከዛ ማለፍ ሲል ደግሞ የሽንት ቧንቧ ኢንፌክሽንን ያስከተለው ባክቴሪያ ወደ ደማችሁ ሊሰራጭ ይችላል። እሱ ሲሆን ደግሞ በጣም ከፍተኛ የሆነ ኢንፌክሽን ሰውነታችሁ ውስጥ እንዲፈጠር ያደርጋል ማለት ነው። ስለዚህ የሽንት ቧንቧ ኢንፌክሽን ከበድ ያለ የሚሆነው መቼ ነው? ወደ ኩላሊታችሁ ሲሄድ ነው ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? በአፋጣኝ የሽንት ቧንቧ ኢንፌክሽን ምልክት ከታየ መታከም መቻል አለባችሁ። ስትታከሙ ምልክቶቹ ስለጠፉ መድኃኒቶቹን ማቆም መቻል የለባችሁ። እሱን የምታደርጉ ከሆነ ምንድነው እያደረጋችሁ ያላችሁት? የሽንት ቧንቧ ኢንፌክሽኑ መድኃኒት የለመደ እንዲሆን እያደረጋችሁ ነው ማለት ነው። እሱ ደግሞ በጣም ከፍተኛ የሆነ ችግርን ይዞባችሁ ይመጣል ማለት ነው። ብዙዎቻችን ከሽንት ቧንቧ ኢንፌክሽን ጋር በተያያዘ ብዙ ምንሰራቸው ስህተቶች አሉ። ከነዚህም ስህተቶች ውስጥ የመጀመሪያው ምንድነው? ውሃን በበቂ ሁኔታ አለመጠጣት ነው። ሌላኛው ስህተት ምንድነው? ሽንታችንን ለረጅም ሰዓት መያዝ ነው። ሽንታችንን መጥቷል፣ ነገር ግን ከመሽናት ይልቅ ለረጅም ሰዓት መያዝ ሁለተኛው ስህተት ነው። ሌላኛው መድኃኒትን ለ2 ቀን ለ3 ቀን ብቻ ወስዶ መተው። ይሄ መድኃኒትን የለመደ የሽንት ቧንቧ ኢንፌክሽን እንዲከሰትባችሁ ያደርጋል ማለት ነው። ሌላው ደግሞ ምንድነው? ግንኙነት ካረጋችሁ በኋላ ሽንትን አለመሽናት። ግንኙነት ካረጋችሁ በኋላ ሽንታችሁ መሽናት መቻል አለባችሁ፣ በተለይ ደግሞ ሴቶች ማለት ነው። ይህን ማታረጉ ከሆነ ለሽንት ቧንቧ ኢንፌክሽን ተጋላጭነታችሁ ከፍ እያለ ስለሚመጣ ማለት ነው። ስለዚህ እነዚህ የምሰሯቸውን ስህተቶች በማረም ከሽንት ቧንቧ ኢንፌክሽን ራሳችሁ ምን ማድረግ ትችላላችሁ? መከላከል ትችላላችሁ ማለት ነው። የሽንት ቧንቧ ኢንፌክሽን እንዴት ነው የሚታከመው? እንዴት ነው የሚመረመረው የሚለውን ነገር እንመልከት። የሽንት ቧንቧ ኢንፌክሽን እንዴት ነው የሚመረመረው? ሽንታችሁን በመስጠት ነው። ከዛ ምን ይደረጋል? ባክቴሪያው ካለ ወይም የሽንት ቧንቧ ኢንፌክሽን ካለ መድኃኒት ይሰጣችኋል። ከዛ ምን ትባላላችሁ? መድኃኒቱን በስርዓቱ ውሰዱ፣ ውሃ በስርዓቱ ጠጡ፣ ሽንታችሁ በሚመጣበት ሳላ ሽንታችሁን ለረጅም ሰዓት አትያዙ እንላችኋለን አይደለ? እሱን መተግበር መቻል አለባችሁ። ለምን? በተደጋጋሚ በሽንት ቧንቧ ኢንፌክሽን ተጋላጭ እንዳትሆኑ ማለት ነው። ስለዚህ ይሄንን በማድረግ ምን ማድረግ ትችላላችሁ? የሽንት ቧንቧ ኢንፌክሽናችሁን ማከም ትችላላችሁ። የሽንት ቧንቧ ኢንፌክሽናችሁን ማጥፋት ትችላላችሁ ማለት ነው። እሱ ማታረጉ ከሆነ ደግሞ የሽንት ቧንቧ ኢንፌክሽናችሁ ከፍ እያለ ኩላሊታችሁንም ሊጎዳው ስለሚችል ማለት ነው። አሁን ደግሞ የምንመለከተው መከላከያ መንገዶችን ነው። የሽንት ቧንቧ ኢንፌክሽን መከላከያ መንገዶችን ማለት ነው። የመጀመሪያው በበቂ ሁኔታ ውሃ መጠጣት ነው። ሁለተኛው ሽንታችሁ ለረጅም ሰዓት አለመያዝ ነው። ሶስተኛው የስኳር ህመም ካለባችሁ የስኳር ህመማችሁን በስርዓቱ መታከም ነው። ከግንኙነት በኋላ ምን ማድረግ? ሽንታችሁን መሽናት። የተለያዩ ከኩላሊት ጋር የተገናኙ ህመሞች ካሏችሁ
እሱን መታከም በጣም አስፈላጊ ነገር ነው። ምንን ለመከላከል? የሽንት ቧንቧ ኢንፌክሽንን ለመከላከል ማለት ነው። በዛሬ ቪዲዮአችን ስለምንድነው የተመለከትነው? ስለ ሽንት ቧንቧ ኢንፌክሽን ተመልክተናል። ጥሩ መረጃም እንዳገኛችሁ ተስፋ አደርጋለሁ። ይህ ቪዲዮ ለተለያዩ ሰዎች ይጠቅማልና ሼር አድርጉላቸው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።